ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀማቸው ቃላቶችን ነው ይዤላችሁ የመጣሁት። ብዙውን ጊዜ ዘወትር እንጠቀማቸዋለን። ነገር ግን እንዴት አድርገን ነው ሀሳባችን በጽሁፍ መንገድ መግለጽ የምንችለው ቴክስት ማድረግ የምንችለው በቀላሉ መንገድ ለመጻጻፍም ሆነ ለማንበብ እንቸገራለን። ነገር ግን ቀለል ባለ መንገድ እንዴት አድርገን ነው መጻፍ ማንበብ ቴክስት ማድረግ የምንችለው የሚል ትምህርት ዛሬ እንማማራለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀማቸው ቃላቶች ወይም ንግግሮች ናቸው። ብዙውን ጊዜ ቴክስት ለማድረግ ለመጻጻፍ ለማድረግ እንቸገራለን። ነገር ግን ቀለል ባለ መንገድ እንዴት አድርገን ነው እኒህ ዘወትር የምንጠቀማቸው ቃላቶችን በቀላሉ መንገድ ማንበብ መጻፍ የምንችለው? እንግዲህ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን መለየት ነው የሚጠበቅብን። ፊደላቱ ከየት እንደመጣ የትኛው ቤተሰብ እንደሆነ ስንተኛ ላይ ድምፅ እንደሆነ ያን ፊደል ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ዛሬ የት ነሽ? ዛሬ የት ነሽ? ነሽ ይላል። እንግዲህ በቀላሉ መንገድ ስናነብ ዛሬ የት ነሽ? ዛሬ የት ነሽ ብለን በቀላሉ ማንበብ መጻፍ እንችላለን ማለት ነው። እንግዲህ ቴክስት ማድረግ ብንፈልግ ለጓደኛችን ሊሆን ይችላል። ዛሬ የት ነሽ ብለን በቀላሉ ቴክስት ልናደርግ እንችላለን። ሽ የምትለዋን ህ አድርገን ዛሬ የት ነህ ብለን ለወንድና ለሴት በመቀያየር ቴክስት ልናደርግ እንችላለን ማለት ነው። እንግዲህ ጠቅለል አድርገን ስናነብ ዛሬ የት ነሽ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እቤት ነኝ ውዴ። እቤት ነኝ ውዴ። ጠቅለል ስናደርገው እቤት ነኝ ውዴ፣ እቤት ነኝ ውዴ ብሎን በቀላሉ ማንበብ መጻፍ እንችላለን። እንግዲህ ዛሬ የት ነህ ወይም ዛሬ የት ነሽ ያለንበትን ቦታ በቀላሉ በመግለጽ መጻፍ ማንበብ እንችላለን። እንግዲህ ከዚህ ጋር እቤት ነኝ ውዴ ብለን በቀላሉ ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ የት እየሄድሽ ነው? የት እየሄድሽ ነው ይላል። በአንድ ላይ ጠቅለል ስናደርገው የት እየሄድሽ ነው፣ የት እየሄድሽ ነው ብለን በቀላሉ ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። ወይም የት እየሄድህ ሽ የሚለውን ህ በማድረግ ነው ብለን በቀላሉ ቴክስት ልናደርግ እንችላለን። በዚህ መልኩም ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሱቅ እየሄድኩ ነው። ሱቅ እየሄድኩ ነው ይላል። በአንድ ላይ ጠቅለል ስናደርገው ሱቅ እየሄድኩ ነው፣ ሱቅ እየሄድኩ ነው ብለን በቀላሉ በዚህ መንገድ ቴክስት ማድረግ መጻፍም እንችላለን። አሁን እንግዲህ አገጣጥመን ስናነበው ሱቅ እየሄድኩ ነው ብለን በዚህ መልኩ እናነባለን። ቀጣይ ደግሞ ስትመለሺ ደውዪ። ስትመለሺ ደውዪ በአንድ ላይ ጠቅለል ስናደርገው ስትመለሺ ደውዪ ብለን እናነባለን። ስትመለሺ ደውዪ ብለን በቀላሉ ቴክስት ልናደርግላት እንችላለን፣ ቴክስት ልናደርግለት እንችላለን። ስትመለስ እንላለን። አሁን ይሄ ሽን ስ በማድረግ ደውል ማለት እንችላለን። በመቀያየር በዚህ መንገድ መለማመድ እንችላለን። አሁን ይሄ ስትመለሽ ደውዪ ብለን በቀላሉ ቴክስት ልናደርግ እንችላለን። በዚህ መልኩም እናነባለን ማለት ነው። ቀጣይ ደግሞ እሺ እደውላለሁ።
እሺ እደውላለሁ እደውላለሁ በአንድ ላይ ጠቅለል ስናደርገው እሺ እደውላለሁ እሺ እደውላለሁ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግም እንችላለን ማለት ነው። እሺ እደውላለሁ ብለን በቀላሉ ማንበብ መጻፍ እንችላለን። ቀጣይ ደግሞ ነገ እንገናኛለን ነገ እንገናኛለን በአንድ ላይ ነገ እንገናኛለን ብለን በቀላሉ በዚህ መልኩ ማንበብ መጻፍ ቴክስት ማድረግም ለማድረግ ስንፈልግ በዚህ መልኩ እናደርጋለን ቀለል ባለ መንገድ ማለት ነው። እንግዲህ ቀጣይ ደግሞ ከዚህ ጋር ምግብ በላህ ውዴ ጠቅለል ስናደርገው ምግብ በላህ ውዴ በአንድ ላይ ምግብ በላህ ውዴ ይላል። ምግብ በላህ ውዴ እንግዲህ ጠቅለል አድርገን ስናነብ በአንድ ላይ ምግብ በላህ ውዴ ብለን በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ለምሳሌ አሁን ምግብ በላሽ ውዴ ምግብ በላህ ውዴ ብለን ቴክስት ለማድረግ በቀላሉ ብንፈልግ በዚህ መልኩ ማድረግ እንችላለን መጻጻፍ እንችላለን ማለት ነው። ቀጣይ ደግሞ ወደ ስራ ሄድክ ማሬ ወደ ስራ ሄድክ ማሬ ይላል። በአንድ ላይ ወደ ስራ ሄድክ ማሬ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ማድረግ ብንፈልግም ወደ ስራ ሄድክ ማሬ ወይም ወደ ስራ ሄድሽ ማሬ ብለን ፊደሎችን በመቀያየር አገጣጥመን በማንበብ መጻፍ መለማመድ እንችላለን ማለት ነው። ቀጣይ ስጨርስ ስልክ ደውል ስጨርስ ስልክ ደውል ይላል። በአንድ ላይ ስጨርስ ስልክ ደውል ብለን በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ለማድረግ ብንፈልግም በዚህ መልኩ ማድረግ እንችላለን ማለት ነው። ስጨርስ ስልክ ደውል ብለን እናነባለን እንጽፋለን። ቀጣይ ደግሞ አይዞህ ጠንክር እሺ አይዞህ ጠንክር እሺ ይላል። በአንድ ላይ ጠቅለል ስናደርገው አይዞህ ጠንክር እሺ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ቴክስት ማድረግም እንችላለን ማለት ነው። ቀጣይ ደግሞ ዛሬ ፕሮግራም አለኝ ዛሬ ፕሮግራም አለኝ በአንድ ላይ ዛሬ ፕሮግራም አለኝ ብለን በቀላሉ በዚህ መልኩ ማንበብ መጻፍ ቴክስት ማድረግ እንችላለን ዛሬ ፕሮግራም አለኝ ልንል እንችላለን ማለት ነው። ቀጣይ ደግሞ መልካም ፕሮግራም መልካም ፕሮግራም በአንድ ላይ ጠቅለል ስናደርገው መልካም ፕሮግራም ብለን በዚህ መልኩ ማንበብ መጻፍ ቴክስት ቀለል ባለ መንገድ እንችላለን ማለት ነው። ቀጣይ ደግሞ ሰላም ላንተ ይሁን በአንድ ላይ ሰላም ላንተ ይሁን በአንድ ላይ ሰላም ላንተ ይሁን ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ቀጣይ ደግሞ ከዚህ ጋር ቤት አጸዳሁ ቤት አጸዳሁ በአንድ ላይ ጠቅለል ስናደርገው ቤት አጸዳሁ ብለን አገጣጥመን በዚህ መልኩ ማንበብ መጻፍ እንችላለን። ቀጣይ ደግሞ ምግብ ሰራሁ ምግብ ሰራሁ በአንድ ላይ ምግብ ሰራሁ ብለን እናነባለን ምግብ ሰራሁ። ቀጣይ ደግሞ ልብስ አጠብኩ
ልብስ አጠብኩ አጠብኩ በአንድ ላይ ልብስ አጠብኩ ልብስ አጠብኩ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አድካሚ ነበር አድካሚ አድካሚ ነበር ይላል በአንድ ላይ አድካሚ አድካሚ ነበር ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ ላይ ነኝ ስራ ላይ ነኝ ይላል በአንድ ላይ ስራ ላይ ነኝ ብለን በቀላሉ ቴክስት ማድረግ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ስራ ጥሩ ነው ስራ ጥሩ ነው ይላል በአንድ ላይ ስራ ጥሩ ነው ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መልካም ቀን መልካም ቀን ይላል በአንድ ላይ መልካም ቀን ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። እንግዲህ በቀላሉ መንገድ ዘወትር የምንጠቀማቸውን ቃላቶች በዚህ መልኩ ቴክስት ለማድረግ ለመጻፍ ለማንበብ ብንፈልግ ቀለል ባለ መንገድ በዚህ መንገድ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ